በከተማችን ላይ በየዕለቱ አዳዲስ የኤሌክትሪክ መኪና ማየት የተለመደ ነው። ከሰሞኑ ደግሞ አንድ ለየት ያለ ከገበያ ውስጥ ከሚወዳደሩ መኪኖች የተሻለ የሚባል ተሽከርካሪ መጥቷል። ይህም ተሽከርካሪ እንግዲህ ዶንግፊንግ ኤል7 ኢቪ ይባላል። በዛሬው ዝግጅታችንም የተሽከርካሪ ከማን ጋር ይወዳደራል፣ ዋጋው ምን ያህል ነው፣ ዛሬ ሄዳችሁ ቀጥታ ልትገዙት የምትችሉት ተሽከርካሪ ስለሆነ ምን የተለየ ነገር አለው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ጫኑ። ከሰሞኑ ወደ ከተማችን የገባው ዶንግፊንግ ኤል7 ኢቪ ተሽከርካሪ እንግዲህ ኮምፓክት ኤስዩቪ ከሚባሉ ተሽከርካሪዎች መካከል ነው። ይህም ተሽከርካሪ በዋነኝነት ይወዳደራል ተብሎ የሚጠበቀው ከነ BYD ሶንግ ፕላስ ከነ ጂዲ ጋላክሲ E5 ከሚባሉት እንዲሁም ደግሞ ከቶዮታ BZ3 ኤክስ ምንላቸው ተሽከርካሪዎች ጋር የሚቀራረብ ዲዛይን ያለው ተሽከርካሪ ነው። እና ተሽከርካሪዎች ምን አይነት ነገሮች አሏቸው? በዋነኝነት መኪኖቹ በሊቲየም አየን ፎስፌት ባትሪ ናቸው። ይህ ተሽከርካሪ ደግሞ የተሻለ ቴክኖሎጂን ይዞ መጥቷል። ይህም እንግዲህ የማቀዝቀዝ አቅሙ ባትሪውን ብዙ ጊዜ በጥሩ ሁኔታ ማቀዝቀዝ ቻለ ማለት መኪናው ለረጅም ጊዜ መጠቀም እንችላለን ማለት ነው። በአንድ ጊዜ ቻርጅ ስንት ይሄዳል? እንግዲህ እንደ ባትሪው ነው። ባትሪው ምን አይነት አለው የሚለውን ወደ በኋላ ላይ ያሳያችኋለሁ። የተሽከርካሪ እንግዲህ አጠቃላይ ርዝመቱን እንመልከት። መኪናው አጠቃላይ ርዝመቱ ኦልሞስት 4.6 ሜትር አካባቢ ነው። መኪናው ስፋቱ ደግሞ ወደ 1.9 ሜትር ሲሆን የመኪናው ቁመቱም 1.6 ሜትር ነው። የተሽከርካሪ እንግዲህ ባለ 5 ወንበር የምንላቸው ተሽከርካሪዎች ናቸው። ከኋላ እቃ መጫኛ ላይም ከፈለጋችሁ እስከ 413 ሊትር ድረስ የሚያህል እቃን የመያዝ አቅም አለው። የተሽከርካሪ እንደነገርኳችሁ በተለያዩ የባትሪ አማራጮች ቀርበዋል። ስታንዳርድ ቨርዥን የሚባል አለ፣ ሎንግ ሬንጅ ቨርዥን የሚባል አለ፣ እንዲሁም ደግሞ ፐርፎርማንስ ቨርዥን የሚባል አለ። ስታንዳርድ ቨርዥኑ በሚሆንበት ጊዜ መኪናው የሚቀርበው በ50 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። ይህም መኪናው በአንድ ጊዜ ቻርጅ 430 ኪሎ ሜትር ያለ ሀሳብ መጓዝ የሚያስችለው ነው። መኪናው ከፈለጋችሁ በ163 የፈረስ ጉልበት ይመቃል። እንዲሁም ደግሞ ቶርኩ ወደ 240 ኒውተን ሜትር ኦፍ ቶርክ ነው። እስከ 160 ኪሎ ሜትር በሰዓት መጓዝ ይችላል። ሁለተኛው ደግሞ ዛሬ ከተማ ላይ ወጣችሁ ልገዙት የምትችሉት ነው። ሌላኛው እሱ በ61 ኪሎዋት ሊቲየም አየን ፎስፌት ባትሪ የቀረበ ሲሆን መኪናውም እንግዲህ በአንድ ጊዜ ቻርጅ 515 ኪሎ ሜትር መጓዝ ይችላል። የፈረስ ጉልበቱም ወደ 163 የፈረስ ጉልበት ማመንጨት የሚችል ተሽከርካሪ ነው። እነዚህ መኪኖች ደግሞ ከዚህ ከፍ ያለ ጉልበት ፈልጋለሁ ካላችሁ እንደ ሌላኛው አማራጭ ደግሞ ባለ 63 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት አለ። ይህም እንግዲህ 218 የፈረስ ጉልበት ማመንጨት ይችላል። መኪናው 310 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ተሽከርካሪ ነው። ሬንጁም የዚህ መኪና እስከ 518 ኪሎ ሜትር መጓዝ ይችላል በአንድ ጊዜ ቻርጅ ማለት ነው። ጉልበቱም ደግሞ እስከ 170 ኪሎ ሜትር በሰዓት መጓዝ የሚያስችለው ተሽከርካሪ ነው። እነዚህ መኪኖች ተመራጭ የሚያደርጋቸው በዋነኝነት ሊቲየም አየን ፎስፌት ባትሪ መጠቀማቸው ነው። ዋናው ነገር ሊቲየም አየን ፎስፌት ባትሪ ረጅም ጊዜ የማገልገል አቅም አላቸው። መኪኖቹ ለረጅም ጊዜ መጠቀም የሚያስችልን ብቻ ሳይሆን ድንገት አደጋ ቢደርስ ውጭ ሀገር ላይ እንዳየናቸው በእሳት የመያያዝ እንደሱ አይነት ነገሮች አይደርስባቸውም። እንዲሁም ደግሞ ባትሪው እድሜው እየቀነሰ ማለት ነው። ለምሳሌ ከ100% ወደ 99 98 እያለ የሚሄድበት ጊዜ ረዘም ያለ ነው። በአንዴ ወዲያው የሚወርድ አይደለም። ያ ማለት ረጅም ጊዜ መጠቀም እንችላለን። መኪናውን ደግሞ ቻርጅ ማድረግ ካፈለግን ለምሳሌ ራቅ ያለ ኪሎ ሜትር መጓዝ ከሆነ 100% ቻርጅ ማድረግ መኪናው ላይ ያን ያህል ከፍተኛ ተጽዕኖ አይኖረውም። ሌላኛው አማራጫችሁ መኪናው በዲሲ ፋስት ቻርጅ ማድረግ ነው። ዲሲ ፋስት ቻርጅ እኔ ብዙ ጊዜ የትኛውንም የኤሌክትሪክ መኪና አልመክርም። ነገር ግን በዚህ መኪና ዲሲ ፋስት ቻርጅ እንጠቀም ካላችሁ ከ30-80% በ30 ደቂቃ ውስጥ መድረስ ይችላል። በኤሲ ቻርጅ በሚሆንበት ጊዜ ደግሞ ኦልሞስት በ7 ሰዓት ውስጥ በ8 ሰዓት ውስጥ ፉል ማድረግ የሚችሉ ናቸው እንደ ሌሎቹ የኤሌክትሪክ ተሽከርካሪዎች ማለት ነው። የተሽከርካሪ እስቲ ወደ ውስጣዊ ገጽታው እንግባ። ወደ ውስጣዊ ገጽታው እንገባበት ጊዜ የተሽከርካሪ ላይ ተለቅ ያለ ተች ስክሪን አለው። መኪናው ድራይቨር ዲስፕሌይ ራሱ ተለቅ ያለ ነው። እንዲሁም ደግሞ ዲጂታል ኢንስትሩመንት ክላስተር ድራይቨር ዲስፕሌይዋ ኢንፎቴመንት ስክሪኗ ተለቅ ያሉ ስክሪኖች ተገጥመውለታል። ቮይስ ኮንትሮል መጠቀም ትችላላችሁ እንደ አማራጭ ማለት ነው። ዋየርለስ ቻርጅ ማድረግ ትችላላችሁ፣ ችግር የለበትም። 360 ካሜራ ተካቶለታል። በተለይ ከፍተኞቹ ትሪም ሌቭል በሚሆንበት ጊዜ አድቫንስ ድራይቪንግ አሲስት ሲስተም አለው። እንዲሁም ደግሞ ሞደርን የሆነ ዘመናዊ የሆነ ሚኒማሊስቲክ ዳሽቦርድ ማለትም ያን ያህል ብዙ ነገር የበዛበት ያልሆነ ዳሽቦርድ ነው ያለው፣ ቀለል ያለ ማለት ነው። ወደ ቴስላ አይነት ዲዛይን ያላቸው ናቸው እነዚህ መኪኖች። እንግዲህ እንደነገርኳችሁ ለኮምፈርትም ለሌክዠሪም አንድ ላይ ይዘው የቀረቡ ናቸው መኪኖቹ። ለፐርፎርማንስ ከፈለጋችሁ በ163 የፈረስ ጉልበቱ የተሻለ አለው መኪናው። የተሻለ ኤፊሽንሲ ይኖረዋል፣ ማክሲማም ሬንጅ ይኖረዋል። 218 በሚሆንበት ጊዜ ደግሞ ጉልበቱ ከዛኛው ከፍ ይላል ማለት ነው። ይሄ አክሰለሬሽን ስትሮንግ አክሰለሬሽን የምትፈልጉ ከሆነ
ይሆናቸዋል። ነገር ግን እዚህ ላይ ማወቅ ያለባችሁ በተለይ እንደነዚህ አይነት የፈረስ ጉልበታቸው ከፍ ያሉ የትኛውን መኪና የምነዱ ከሆነ በተቻለ መጠን ወዲያው መኪናውን እርግጥ እያደረጋችሁ መንዳት አይኖርባችሁም። ለምሳሌ ጎማ ይጭራል ይባላል፣ ጎማ ይጨርሳሉ። እንደሱ አይነት ነገር እንዳይኖር እስክለምዱ ድረስ ሃይ ስፒድ ብዙ ባጠቀሙ የምላችሁ ተሽከርካሪዎች ናቸው። ነገር ግን ያላቸው ፊቸር በጣም ደስ የሚል ነው። እኔ በግሌ ጥሩ ነገር ያልኩት የመኪናው ሊቲየም አየን ፎስፌት ባትሪ ነው። በዛ ላይ ደግሞ ተለቅ ያለ ውስጣዊ ገጽታ አላቸው። ሬንጁ ሀሪፍ የሚባል ነው። ቴክኖሎጂ ሞደርን ነው። እንዲሁም ደግሞ የዚህ መኪና ዋጋም ደግሞ ከገበያ ውስጥ በምታወዳደሩት ከሌሎቹ አንጻር ተወዳዳሪ የሚባል ዋጋ ነው። ኦልሞስት በጣም ውድ የሚባል አይደለም፣ በጣም ቅናሽ የሚባልም አይደለም፣ መሀል ላይ ነው። የምታስታውሱ ከሆነ እንደዚህ አዳዲስ መኪና የመጣበት ጊዜ ትንሽ እንደዚህ ዋጋ ቀነስ ብሎ ይመጣና ከሆነ ጊዜ በኋላ 50 ሺህ 100 ሺህ እያለ በሚሊዮን ዋጋ የሚጨምርበት አለ። ለዚህ ማሳያ እነ ቢዜድ 3X መመልከት እንችላለን ማለት ነው። ማወቅ ያለባችሁ እንደዚህ ዶንግፌንጎችን የሚያስመጧቸው ብዙ ጊዜ በግለሰብ እንደነዚህ አሁን በግለሰብ የመጡ ናቸው። በግለሰብ መሸጫ ቤት ላይ የምናገኛቸው ናቸው። ነገር ግን ኢትዮጵያ ውስጥ የነ ዶንግፌንግ የነ ፋውም አሁን እየመጡ ነው ያሉት ዋና ስፔር ፓርት አስመጪዎቻቸው። ስለዚህ በዚህ ምክንያት ጥሩ ነው ይባላል። የተሽከርካሪ እንግዲህ ከየትኛው ጋር ይወዳደራል እንዳልኳችሁ ከነ BYD ተሽከርካሪዎች ከነ BZ ተሽከርካሪዎች ጋር የሚወዳደር ነው። ሳይዙ ማለት ነው፣ ሬንጁም ከነሱ ጋር የሚወዳደር ነው። ታዲያ የተሽከርካሪ ዋጋው ምን ያህል ነው? ዋጋው ስንት ነው ካላችሁኝ እነ ተሽከርካሪዎችን ገበያ ላይ የምትወጡበት ጊዜ ልታገኟቸው የምትችሏቸው ከ6 ሚሊዮን 300 ሺህ ብር ጀምሮ የምታገኟቸው ናቸው። እውነት ለመናገር ደግሞ ከተማ ውስጥ ካሉት የትኛውም የ2026 መኪኖች መካከል የመጀመሪያ እውነተኛ የ2026 መኪና የሆነው ይሄኛው ነው። አብዛኞቹ 2025 ነው እየገባ ያለው። የ2026 አዲስ የገባው የዚህ መኪና ምርት ናቸው። የዶንግፌንግ ምርት የሆኑ ናቸው። እስቲ ይዋቸውና ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ትጽፉልናላችሁ። ከዚህ በተጨማሪ የትኛውንም የኤሌክትሪክ ነዳጅ ሃይብሪድ መኪና የምትገዙበት ጊዜ ሁሌ የምላችሁ ነገር ሳይፈተሽ መገዛት የለበትም። እኛ ጋር በጣም እየተቸገርን ያለ ነው። ከስተመሮች ሳያስፈትሹ ገዝተው እንደዚህ ሆነብኝ። አንዴ ከገዛችሁ ሳይፈተሽ ከገዛችሁ በኋላ ምንም ማድረግ አይቻልም። ነገር ግን መኪናውን ከመግዛታችሁ በፊት ካማከራችሁን፣ ከደወላችሁልን፣ እንፈትሽላችሁ እድሉን ከሰጣችሁን አንዳንድ ጊዜ መኪናው ገና ስጠሩልን ለምን አይነት አገልግሎት ይሆናችኋል የሚለውን ተማክረን ለእናንተ የማይሆነው መኪና ገዝታችሁ ከምትሰቃዩ ከፍተሻ በፊት ራሱ ውድቅም ይሆናል። ምክንያቱም ከእናንተ ላይፍ ስታይል ጋር የሚሄድ መኪና መሆን አለበት። ሁሉም መኪና ለሁሉም አገልግሎት አይሆንም። የነዳጅም ቢሆን ለሁሉም አገልግሎት አይሆንም። ስፔር ፓርት ያላቸው አሉ፣ የሌላቸው አሉ፣ ከከተማ ወጥቶ መመለስ የሚችሉ አሉ፣ ማይችሉ አሉ። እነዚህ ነገሮች አሉ። ኤግዛክትሊ ከመረጣችሁ በኋላ ራሱ መኪናዎች ላይ ቪን ነምበር ተለጥፎባቸው የሚገኙ አሉ። ኪሎ ሜትር ተተርትሮ የሚቀርብ አለ። ያ መሆኑ እንደ ነዳጅ መኪና አይደለም። የሰርቪስ ጊዜው ባለፈ ቁጥር መቀየር ያለባቸው ነገሮች ሳይቀየሩ ባሳለፋችሁት ቁጥር በሚሊዮኖች ኪሳራ ውስጥ ሊከቷችሁ የሚችሏችሁ ነገሮች ናቸው። 00 ተብሎ ከኋላ ግጭት ያላቸው መኪኖች እየገቡ ነው ያሉት። እንደነዚህ አይነት ነገሮች ስላሉ እባካችሁ መኪናውን ከመገዛቱ በፊት በደንብ አስፈትሻችሁ መግዛታችሁን አረጋግጡ እንላለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።